ክርክር ማያስፈልግም። ሐሰን አልበስሪ መጣና አንዱ ናቶሎ ስለ እስላም እንከራከር አለው። እذهب አለው እኔ በዲኔ ላይ ሙሉ የቅን ስላለኝ በዲኑ ላይ ሸክ ያለው ፈልግ በለው ብሎ ተባረረ። የሚከራከር ሸክ ያለበት ነው። ቁርአን ይጠናል እናጥናው እስኪ መች ደረስንበትና እኔ እኮ ያሳዙኛል ሲናገሩ የሚናገሩት እልም ይመስላችኋል እነሱማ አይመስሏል ደግሞ ዕልም የሌለው ሰው ጋር እንዴት ነው የምትከራከረው? ቁርአኑን ታሪፍ እያደረገ አላህ እኮ ማለት የፈለገው ይሄ ነው። በሌላ አባባል ምን እያሉ ነው? ሐዲሱ ላይ ስንመጣ አይ ነብዩ ሰለላሁ ዐለይሂ ወሰለም አላህን በማይገባው ነገር እየገለጸው ነው እያሉ ነው፣ እየደፈረው ነው እያሉ ነብዩ አላህን እየደፈረው ነው፣ እያስደፈረው ነው፣ እያዋረደው ነው ያሉ እኮ ነው። በቁርአንም ላይ ሆነ በሐዲስ ላይ አላህ የአላህን ክብር የሚነካ ነገር የለም። ምክንያቱም ከሱ ጋር የተያያዘ ነው። አንተ ነህ በሽተኛው፣ አንተ المريض አንተ ነህ በሽተኛው። በሽተኛ ሳይተሃል ብርቱካን ስትሰጠው ምንድን ነው የሚለው? ጋስትራይቲስ ሆዱ እንዲህ ይላል። ብርቱካን ጥቅም ያለው ነገር ነው። ስንት ቫይታሚን ሚነራሉን ፋይበሩን የያዘ ደስ የሚል ጣዕሙ ሽታው አሞኛል። ወተት ጠጣ አሜባ ይዘንጋል። ደስ ችግሩ ከወተቱ ነው ከዚህ ከሆዱ። የእናንተም እንደዚህ ነው። እዚህ ጋር ችግር የለም። ቁርአን ተከተሉ የተባል ነው። ናቶ ነው ስራ ሰጣለሁ። ጭንቅላትን የሚያፈነዳ ስራ ለዚህ ከንቱ ስለሆንክ ነው ስለዘቀድ ውጥርጥር የሚያደርግ የአላህ አምላካዊ ትእዛዝ አለ። እየረገጥከው እየሄድክ መተዚን እንከራከር ትለኛለህ። እማታውቀው ለአላህን አላየኸው አርሻኑን አላየኸው ምንም ስለ ገይብ ውስጥ ትገባላችሁ። يقول النبي صلى الله عليه وسلم ما ضل قوم بعد هدى كانوا عليه إلا أوتوا الجدل የአንድ ሰው ከመንገድ መውጣቱ ምልክቱ መንገድ ላይ ነበር። መንገድ ላይ ዳዋ አድራጊዎች ስንጠቀምባቸው ነበሩ። ኢላ ኡቱ ጀደል ክርክር መውደድ ይሰጣሉ። እንከራከር የዛሬ 35 ዓመት በየገጠሩ ይሄዱ ሲከራከሩ የነበሩ አሁን ያንኑ እኮ ተመልሶ ነው። እኔ አስታውሳለሁ ከጎኑ ነበርኩኝ። በእኔ ጋር እዚህ በመኪና ሄድ ነው። ምን ይላል? የመጀመሪያው ማስረጃ ቁርአን ይዟል። ቁርአን ላይ ሁለተኛው ሐዲስ ነው። ከሌለ ኢጅማዕ ነው። ሰሃባዎችን ይል ነበረ። አሁን ያ ሁሉ ዘሎ ወደ 300 ዓመት ይዶልኛል።